እናቱ አንቺ ጠንቋይ ቤት ሄድሽው ከፍለሽ ነው ወይስ በነፃ ነው? ጠንቋይ ቤት ማራ ሱሱ ያስጠነቆለችባትን እንዲያከሽፍላት ሱሱ ምንድን ያስጠነቆ ይሄ ማለት አቢባ ባዕድ አምልኮ ናት ማለት ነው። እንዴት ወደ ጠንቋይ ቆይ ሰላም በዚህኛው ቪዲዮ ደግሞ ገነት የምትባለው መተት አስደረገች የተባለችው ልጅ በኔም በኩል እውነት አለኝ ብላ ከነ ሀቢባ ጋር ተጣልታ ከተለያየች በኋላ እነ ጆከር ጋር ሰብሰብ ብላ በኔ በኩል ያለውን ሀቅ ምትለው እንዲያወጣች ትገኛለች። እኔ መተት አላስደረኩም፣ እንደውም የተደረገብኝ እነሱ ያስደረጉብኝ ማክሸፊያ ነው ያሰራሁ ጠንቋይ ቤት ሂጅ እያለች ነው። እኛ ምን እናውቃለን ያለውን ነገር እስቲ እናያለን። ለዚህ ሁሉ ግን ቢገላግለን ራሱ ጠንቋዩ አድራጊው መጥቶ ከሌናት ብሎ ቢፈርድልን ደስ ይለን ነበር፣ ግን ከባድ ነው። ከዛ በተጨማሪ ራሄል የምትባለው ግን ጥፋተኛ ናት ብዬ አላስብም። ታዩታላችሁ ወደፊት። የጠንቋይ ቤት የት ነው ከተባልክ እኔ አሁን ብጠይቅ የጠንቋይ ቤት የት ነው እዚህ አካባቢ ብባል ያ ነው ብዬ ላሳይ ይችላልው። ስለዚህ ጥፋተኛ ናት ብዬ አላስብም። እናንተም የታያችሁን ሐሳብ አስተያየቶቻችሁን ታስቀምጡበታላችሁ። ሞዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር ያረጋችሁ ጀምሩ። ሁላችሁንም ወደ ጉዳዩ እንሂድ ማለት ነው። እቺ ልጅ እንግዲህ ጠንቋይ ከሆነ የምታስጠነቁር ከሆነ ማለት ነው ጆከር። ያቺኛዋ ደግሞ ዞራ ምን አለች? እናቴ ናት ጠንቋይ ቤት አሰርልኝ ብላት ለእናቴ እቺ ደውላ እንግዲህ ያቺ ለእናቷ ደውላ እንድታስጠነቁል አደረገች። ስለዚህ እቺ ልጅ አይደለችም እየሄደች አለችው፣ ግን ጠንቋይ ብለው የሚሰድቧት እሷን ነው። ግን የሚያገናኟት ግን ያቺም እናቷ ያገናኘቻት ያቺ አሁን ቅድም ስታወራ የነበረው ሀቢባ ቤት አሁንም ዋናው ወሳጅ እያለ ለምንድን ነው ይችኛዋ የምትቀጠቀጠው ማለት ነው? ገባ? በብሔር ወይ በምናምን አይደለም እየሄድኩ ያለሁት። ገንዘብ ተከፍሏቸዋል። ገንዘብ ወይ ይችል መክፈል ነበረባት ማለት ነው። ገነት በራታ ቅድም ያልኩህን አልሰማህም ጆከር? ቀድማ ይችኛዋ ብትሰጥ በቃ ይችኛዋ ነበር ድሉን የምትጠቀመው። አንቺ ገንዘብ ተጠይቀሽ ነበር ሀቢባ ያለው እንዴት ቀድመሽ አስበው። ኧረ ፎሎ ሁሉ አድርጋኛለች። ፎሎን ትናንትና ነው እንደውም ከፎሎ ያነሳው ጠይቀኝ ነበር። እንደውም አንድ ወር ሆነዋል ፎሎ ከመለሰችልኝ። ማን ሀቢባ ነች? አዎ ሳታውቂሽ ነው ፎሎ የመለሰችልኝ። እንደውም ትናንትና መልሼ እኔ ፎሎውን አነሳውባት ከራሴ። አንቺ ጠንቋይ ቤት ሄድሽው ከፍለሽ ነው ወይስ በነፃ ነው? ጠንቋይ ቤት ኧረ ከፈልሽው ከፍዬ ነው። ስንት ብር ከፈልሽ? $150 $150 ነው የምትጠነቁለው? እኔ እዚህ ቦታ ታሸቃለሁ ተናግሬያለሁ። የተላከልኝ ጃፒ እስከ 180 ድረስ ነው የምትጠነቁለው። ለመግደል ከሆነ $500 ሰው ለመግደል ከሆነ ታሪፉ የሚገርም ነው ጋይስ። ምንድነው አሁን አንቺ ስታስጠነቁኝ ምንድነው የተሰጠሽ? ማን ያላቀም ወረቀት ነገር ነው የሰጠችኝ። እሱን ይዤ ባህር ወንዝ ውስጥ ነው የጣልኩት። ከራይ ማስረጃ ተብለሽ ነው መግደል? ምንድነው የሚያደርገው? ወረቀቱ ተፋለው ያረገችብሽን እንዲያከሽፍ። ይቺ ደግሞ ተደረገብኝ ለማክሸፍ ነው የሄድኩት እያለች ነው ጋይስ። ያስጠነቆለችባትን እንዲያከሽፍላት ገብቷል። ምንድነው ያስጠነቆለችብሽ ማለት ነው? ብር አበድራት ነበር። ጃፒ አማርኛ አይደል እንደምነግርህ። ብር አበድራት ገነት ለሱሱ ብር አበድራት ነበር። $5000 ታበድራታለች ጃፒ። $5000 እንዳትሰጥሽ ነው እኔ ልንገረው። ብዙ ስለማየ ሴት ችግር አለበትና $5000 እቺ ታበድራታለች። ከዛ ሱሱ ትሄድና ሱሱ ማለት ማሂ ፕሮፋይሏ ማሂ የሚለው ማለት ነው። አዳምጪ። $5000 እንዴት ተቀበለኝ? ራሂልን ይዛ ሂዳ ራሂል ይዛ ትሄድና ጠንቋይ ቤት እዛ $5000 ላይ በእጇ የሰጠቻትን ብር ራሂል ቤት ራሂል እዛ ጠንቋይ ሂደው ያስደግሙባታል። አሁን መልሳ ደግሞ ራሂል የምትባለው ምን ታደርጋለች? እችን ታነሳና ይዛ ትሄዳለች። እችን ይዛ ሂዳ እዛ $5000 ላይ ተደግሞብሻል፣ ስለዚህ ይፈታለች ተብሎ የመፍቻ ሲሰጣት $150 ከፍላ ያው በውስጥ ነው መግደያም ሊሆን ይችላል። ያው ደብቃ አስመለሰች። ግን ብሩን ማል ተመለሰ። ብድሩንማ መለሰችላ፣ ግን ብሩ ላይ ተደግሞበታል። ማፍሰጃ ተሰጣት። እቺ ባህር ላይ ጣለች። ዜናው እንደዛ ነው። ያው እናብላላ። ራሄል የምትባለው ጠንቋይ ቤቱን ብቻ ማሳየት ነው ስራዋ። እሷ እቺኛዋ $5000 እንድትመልስ ማፍሰጃ ተሰጣት። ማስመለስ አይደለም። አንተ አሁን ጠንቋይ የሚጠነቁለው እኮ ይኸው አልሰማህም እንዴ? በወዛቸው፣ በፀጉርህ፣ በሽንትህ፣ በደምህ፣ በልብስ ምናምን ነው። ገባህ አይደለ? ይሄ ብር በእጇ እቺ ሰጥታለች። እዚች ብር ላይ ነው የተጠነቆለባት። እቺ እንዳልፍላት ማለት ነው። እንደውም አለፈልኝ እንጂ አልፎላታል እኮ ግን ወደ ታች ላይ ያደረጉልኝ። እንደውም አለፈልኝ። የሰው ልጅ እንዴት ይዋሻል? ወደ ውስጥ ሌላ ልጅ እያለ ተረጋጊ። አንቺ ነው ልጅ እያለ የምትላት ክርስቲያን ነበርኩኝ። እርጉዟን ትዳር ሲይዝ
ገባ አይደለ? ትዳር ሲይዝ ሰለምኩለት። ለባሪስ መስለም አለብሽ ወይ እሱ መስለም አለበት ወይ እሷ ክርስቲያን መሆን አለበት። አንድ ቤቱ ትዳር አለ። ኒካም ሰማል በዛም ሰማንያ በዚህም ኒካ አይበቃም በሁለቱም በኩል አይሆንም። ሁለት ሃይማኖት ያመለክ መኖር አትችልም። ይሄ ነው እንዴት ትችላለህ? ለትንሹ ጠንቋይ ትልቁ አጋንንት ጋር ነው የሄዱት። አቢባ ራሱ አጋንንት ነው። ስለዚህ አሁን አንቺ ዛሬ የተፈጠረብሽ ነገር ትላንት በምን ለትንሹ ጠንቋይ ትልቁ አጋንንት ጋር ሄዳችሁ ፍትህ የለም። እና እኔ የኔ ሀሳብ ጆከር ምን መሰለህ፣ ትልቁ ችግር መጨረሻ ላይ አቢባ ያደረገችው ጠንቋይዋን ራሔልን አንቺ ነፃ ነሽ አለቻት። ይህ ማለት አቢባ በአዳም ልኮ ናት ማለት ነው። እንዴት ወደ ጠንቋይ ቆይ ትላንት ቆይ ልጠይቃት። ትላንት በምንድን ነው የተስማማችሁት አንቺ እና እሷ? እኔ ወደ ሆነ ነቅዬ ወጣሁት። ለምን ወጣሽ አንቺ? አንተ የሆነ በቃ ሊያስሯት አልቻሉም። ምንም ነገር የሚገርም ነገር የሚመልሱት ሌሎቹ ናቸው። ልታወራ ስትል ሚዩት የተደረገች እሷ ልታወራ ስትል ሚዩት የተደረገች ከዛ መጨረሻ ላይ ነቅሎ አስወጣ። ራሷ ትናገር። ድራማ የሚካሄደው ማለት ነው። ይሄ ሁሉ ድራማ ለምን ገነት ፀጉር ቤት ከፈተች? ለምን ሰራች? ለምን እዛ ላይ አትደርሽ። ወደ እሱ ልመጣልሽ ነው። ወደ እሱ ልመጣ የትላንቱን ጉዳይ ነቻት። እሺ ከዛት ይሄን አልሻት። እዛ ሀቢባ ቤት ገብተን እናጋልጥ አለችሽ። አዎ ይሻት ይቻለው። ሀቢባ ቤት ገቡ እነሱ። ሀቢባ ቤት ገባች፣ ጠራሻት። ጠራችሽ፣ ሄድሽ እና ሀቢባ ቤት ስትገቡ ለእሷ ነው ለሪች ነው? ሪች ናት ሁላችንም ጠንቋይ ቤት የወሰደችው። እሷ ምን ተባለች? ባለጌ ነች ተባለች፣ ጥፋተኛ ነች ተባለች። ነፃ ወጣች። ቤቱን ታሳያለች። ልጅ እየወሰደች እሷ ነፃ ናት። ገነት ናት አስደብዳቢ፣ ገነት ናት አስገዳይ፣ ገነት ናት ጠንቋይ ተባለችው ማለት ነው። ጆከር እኔ ለአንተ ልጠይቅህ። አንተ እኔም ማላውቀውን ነገር ካሳየኝ አንተ ነህ ተጠያቂ ወይስ እኔ ያየሁት ሰው ነኝ ተጠያቂ? ቦታውን እኮ ብቻ ነው ያሳየችው እኮ ራሔል። ወሳጅ ነው እንጂ ወሳጅ እኮ አላስደረገም። ቤት ጥቆማ ነው ጋይሶች ሲመስለኝ። የምታውቃት ሪች ነች። ጃፒ እኔ እኮ የኔ አሁን ጥያቄ እኮ ጃፒ እዚህ ቲክታክ ላይ ያለው ማህበረሰብ በስልክ እየወሰደች ገንዘብ እየተቀበለ እንዳለ አስጠንቁላለች። ሪች የምትባለው ሴትዮ ሪች የምትባለው ሲኒ ይዛ እየገለበጠች አውቃ በውስጥ አናግሩ ትላለች። በውስጥ በኩል ሚስጥር ነው። ሀቢባ ምን አለች ቅድም እየሰማኋት? የሶስት ሰው ቮይስ ድሌት አድርጋችሁታል። እኔ አውጥቻ አሳልፍ ያልሰጥባችሁም ወደ ውጭ እኔ እንደናንተ አይደለሁም ማለት ይሄንን ስትል በጆሮዬ ነው የሰማኋት። ሀቢባ ወላሂ ሀቢባም ትሄዳለች ነው የምትለው እንዴ? ምንድን ነው የምታወራ? ሶስት ሰዎች ቮይስ ያደረጋችሁልኝ ከዚህ በፊት ደንግጣችሁ ስለዚህ ነገር ሲነሳ ድሌት አድርጋችኋል እያየሁት ነው አሁን አለች። ፀጉር ቤቷን መቼ ነው የከፈሻት ገንዬ? እኔ 5 ወር ይሆነኛል፣ 4 ወር 5 ወር ይሆነኛል። ከሱሱ በኋላ ነው ፀጉር ቤቷን የከፈሽው። ስለዚህ ወደ ሚዲያ ከመምጣትሽ በፊት ባልሽ ምንድን ነው? እንዴት ከሚዲያ በፊት እዚህ አዳምጪ፣ እናውቃለን። አሁን አዳምጪ። ባልሽ ምንድን ነው? ሌላ ዜጋ ነው? የሀገር ዜጋ ነው። ጥሩ ኑሮ ነው የምትኖሪው? እኔ አልሐምዱሊላህ ሁሉም ነገር ተሟልቶልኝ ነው የምኖረው። እንድቀልብኝ አሁን የከፈሽው ከእሷ የተሻለ ፀጉር ቤት ነው የከፈሽው? እኔ ባሌ ይኸውልህ ማሀት አለው፣ የቤንዚን መኪና መሸጫ አለው፣ ማደያ አለው። ጀለስሽን የደከላት ምስክሯን አሁን የዛሬዋ ምስክር ከባሏ ጋር እኔ ባሌ ኮምፕሌክስ ነው ማለት የመሰከረች ባሏ ነው ታርቀው ነው ጃፒ ደግሞ መልሶ ላይ ያጣላችሁ ነው። ምንም ችግር የለውም መዘሙት በይቅርታ ይሻለፋል። ምስክሯን አድርጓታል። የዚች ባል አሁን ጃፒ ምን ላይ መሰለህ ይሄ ችግር ይመጣል። እች ልጅ የተሻለ ፀጉር ቤት ከፍታለች። ወደ ሚዲያ ከመምጣቷ በፊት ሴራ ተቀነባብሮ ስሟ መጥፋት አለበት። ሚዲያ ላይ ሽጣ እንዳትጠቀም የሚል ብይን እየሰጡ ነው። አሁን እኔ የገባኝ ገነትንና ሱሱን የስራ ሰዎች ናቸው። እዚህ መካከል ላይ ራሔል የምትባለው ጠንቋይና አስጠንቋይ ናት ያጋጨቻቸው። ከሀቢባ ጋር ተባብራ